እሺ ጋይስ እዚህ ጋር እንዴት ቻሌንጁን እንደምትመዘገቡ በአጭሩ አሳያችኋለሁ። መጀመሪያ የምንሄደው የብር ፎሬክስ ቴሌግራም ቻናላችን ላይ እንሄዳለን። ቻሌንጅ ቻናሉ ላይ ወይም ሜን ቻናሉ ላይ እንሄድ እናገኘዋለን። ቻሌንጅ 15ን ተወዳድራችሁ የነበራችሁ ሰዎች ኦልሞስት ተመሳሳይ ነው። የተወሰነ ግን የተጨመረ ነገር ስላለ እናንተም ቢሆን ሜን ቻናሉ ላይ ወይም ቻሌንጅ ቻናሉ ላይ ስንሄድ እንዲህ አይነት ፖስት እናገኛለን። ስለ ቻሌንጅ 16 የተጻፈ ኢኒሻሉን ታርጌቱን የሚያሳይ ከዛ ላይ ከታች ሁለት በተኖች አሉት፣ ጆይን ቻሌንጅ የሚል እና ኦፕን ኤክስነስ አካውንት የሚል። ኤክስነስ አካውንት ከሌላችሁ ቺኛዋን በተን ተጭናችሁ በቀላሉ አካውንት መክፈት ትችላላችሁ። ቻሌንጁን ለመመዝገብ ግን ጆይን ቻሌንጅ የምትሏን በተን እነካታለን ማለት ነው። ከዛ በኋላ ልክ እንደዚህ የብር ፎሬክስ ቻሌንጅ ቦት ላይ ይወስዳችኋል። ለመጀመሪያ ጊዜ ቦቱን እየተጠቀማችሁ ከሆነ ስታርት እንድትሉ ስታርት የምትል ኦፕሽን ትመጣለች። ከዚህ በፊት ግን በዊክሊ ቻሌንጅ ይሆናል ኦር ኤኒ አዘር ቲንግ ብር ፎሬክስ ቻሌንጅ ቦትን ተጠቅማችሁ የምታውቁ ከሆነ ቀጥታ መግባት ትችላላችሁ ማለት ነው። ከዛ በኋላ መጀመሪያ ቋንቋ ያስመርጣችኋል በእንግሊዘኛና በአማርኛ። ቦቱ ሁለት ፋንክሽን አለው። እንግሊዘኛውን ሪኮመንድ እናደርጋችኋለን። አማርኛ ላይ ትንሽ ለትራንስሌሽን የሚያስቸግሩ ነገሮች ግራ ሊያጋቡ ስለሚችሉ ማለት ነው። አዘርዋይስ እንግሊዘኛ ግራ የሚያጋባችሁ ሰዎች በአማርኛ መጠቀም ትችላላችሁ። እኛ እዚህ ላይ በእንግሊዘኛ ብለነው እንዲህ። ከዛ ላ ልክ እንደዚህ ያመጣላችኋል። ቻሌንጅ 16 ይላል። ሪል አካውንት እና ዲሞ አካውንት ካታጎሪዎች አሉ ይላል። ሪል አካውንት ካታጎሪ ላይ አንደኛ፣ ሁለተኛ፣ ሶስተኛ ሽልማት፣ ዲሞ ላይ አንደኛ፣ ሁለተኛ ሽልማቱን ያሳያችኋል። ከዛ በኋላ ከዲሞ እና ከሪል አካውንት ምረጡ ይላችኋል። ለምሳሌ እኔ እዚህ ላይ ሪል አካውንት ቻሌንጅ ልምረጥ። ሪል አካውንት ለዋል። ልክ እንደዚህ ካልኩት በኋላ የኤክስነስ ኢሜይልህን አስገባ ይለኛል። ከዛ ላይ የኤክስነስ ኢሜይልን አስገባለሁ ማለት ነው እዚህ ላይ እና የምናስገባውን ኢሜይል ስፔሊንጉ ትክክል እንደሆነ በደንብ ቼክ ማድረግ አለብን። ስፔሊንጉን ትንሽ ከተሳሳትን ላይቀበለን ስለሚችል ማለት ነው። ከዛ የኤክስነስ ኢሜይላችንን እናስገባለን። ልክ የኤክስነስ ኢሜይላችንን ስናስገባ ልክ እንደዚህ ቬሪፋይ ይልና ኢሜይላችን ቬሪፋይ ሆኗል የሚለውን ይነግረናል ማለት ነው። ከዛ ላይ የኤምቲ5 ሪል አካውንት ነምበራችንን አስገቡ ይለናል። ዲሞ ለምትወዳደሩ ደግሞ የኤምቲ5 ዲሞ አካውንት ነምበራችሁን አስገቡ ይላችኋል። እሱን ቁጥሩን መጻፍ ማለት ነው። እዚህ ግን ቁጥር ካስገባን በኋላ ልክ እንደዚህ ሰርቨር እንድንመርጥ ኦፕሽን ያመጣልናል። ከተጠቀሱት ውስጥ ሰርቨር ካለ ሰርቨራችንን እንመርጣለን። ካለበዚያ ደግሞ ታይፕ ሰርቨር ማኑዋሊ ብለን ማኑዋሊ መምረጥ እንችላለን። አሁን እኔ ከዚህ ውስጥ ሰርቨር እመርጣለሁ ማለት ነው። ከዛ በኋላ ቀጣይ ኢንቨስተር ፓስወርድ አስገቡ ይለናል ማለት ነው። ኢንቨስተር ፓስወርድ ወይም ሪድ ኦንሊ ፓስወርድ ማለት አካውንታችን ላይ ሰው ገብቶ እንዲያይ ነገር ግን ማየት አክሰስን ብቻ ነው የሚሰጠው። ትሬድ መክፈት፣ መዝጋት፣ ሌላ ነገር ማድረግ አይችልም ሰው ማለት ነው። እኛም የእናንተን ቻሌንጅ አካውንት እየገባ ሲስተሙ እንዲያይ እና ደግሞ ትሬዶቻችንም እንዲወስድ ኢቫሉዌት እንዲያደርገው ስለሚያስፈልግ ኢንቨስተር ፓስወርዳችሁን ታስገባላችሁ ማለት ነው። ኢንቨስተር ፓስወርድ እንዴት እንደምታወጡ ግራ ከገባችሁ እዚቹ ጋር ሊንክ አለች፣ how to get your investor password እሷን ነክታችሁ እንዴት እንደምታወጡ በቪዲዮ ማየት ትችላላችሁ። አዘርዋይስ ቀላል ነገር ነው። ኢንቨስተር ፓስወርዳችንን እናስገባለን ማለት ነው። ከዛ ላይ አንዴ ፓስወርዳችንን ካስገባን በኋላ ኮንፊርም ለማድረግ እንደገና አስገቡ ይለናል። ከዛ ኢንቨስተር ፓስወርዳችንን ካስገባን በኋላ አካውንት ውስጥ መግባት እንደሚችልና ያስገባነው አካውንት ነምበር፣ ሰርቨር እና ፓስወርድ ትክክል እንደሆነ ራሱ አካውንት ውስጥ ለመግባት በመሞከር ቼክ ያደርጋል። አሁን ይሄኛውን ቬሪፋይ አድርጎታል። ነገር ግን እየነገረኝ ያለው ያስገባውት ዲፖዚት ከታርጌቱ ከስታርቲንግ ባላንሱ ዝቅ ያለ ነው። ስቲል መሳተፍ ትችላለህ፣ ታርጌቱ ግን የሚሆነው ስቲል ከሌላው ሰው ጋር እኩል ነው ብሎ እየነገረኝ ፋይናሊ ይህን ቬሪፋይ ካደረገ በኋላ ኒክኔም እንድናስገባ ይጠይቀናል። ኒክኔም ማለት ጀስት ሊደር ቦርድ ላይ ስማችን የሚመጣበትን ኔም እንድናስገባ ማለት ነው። እዚህ ጋር ዩዘር ኔም የቴሌግራም ዩዘር ኔም ወይም ኔም እንዳይመጣ ያደረግ ነው። አንዳንድ ሰው ፕራይቬት መሆን ሊፈልግ ይችላል፣ ማን እንደሆነ እንዳይታወቅ ሊፈልግ ይችላል በሚል ኒክኔም ራሳችሁ የምትሰጡትን ኒክኔም ዩኒክ ለእናንተ ብቻ የሚሆን ታስገባላችሁ። ቀድሞ ከተያዘ ተይዟል ይላችኋል። አለበዚያ እናንተ የሚወክል አሁን ይሄኛውን ቴስት ስለሆነ ቴስት ልበለው። ከዛ ላይ ኒክኔሜ ትክክል ከሆነ ከዚህ በፊት ያልተያዘ ከሆነ ምናምን ሬጅስትሬሽን ኮምፕሊት ብሎ ያመጣልኛል። እንደምታዩት ሬጅስትሬሽን ኢዝ ኮምፕሊት የሚል ሜሴጅ አመጣልኝ። ልክ ይሄን ስታዩ ሬጅስትሬሽን ጨርሳችኋል ማለት ነው። ቻሌንጁ የሚጀምረው መች ነው የሚለውን እዚህ ጋር በደንብ ያመጣልናል። አንድ ኢምፖርታንት የሆነ ነገር ግን ይነግረናል። ኢንቨስተር ፓስወርዳችሁን አንዴ ካወጣችሁ በኋላ አካውንታችሁን አትንኩት። በቃ ቻሌንጁ እስኪያልቅ ድረስ ሌላ ኢንቨስተር ፓስወርድ እላዩ ላይ ለማውጣት አትሞክሩ። ኢንቨስተር ፓስወርዳችሁን አትቀይሩ። ምክንያቱም ኢንቨስተር ፓስወርዳችሁን ከቀየራችሁት ሲስተሙ ገብቶ እናንተን አካውንት ቼክ አያደርግም ማለት ነው። ኢንቨስተር ፓስወርዳችሁን በቀየራችሁት በ24 ሰዓት ውስጥ ሲስተሙ ዲስኳሊፋይ ራሱ ያደርጋችኋል። አንድ ኢንቨስተር ፓስወርድ ካወጣችሁ በኋላ ያቺን ፓስወርድ ጽፋችሁን ቢሆን የያዟት፣ አትንኳት። ዘን ቻሌንጁ እስኪያልቅ ድረስ አትሊስት አትንኩት ኢንቨስተር ፓስወርዳችሁ። አዘርዋይስ የቻሌንጁ ህግ ፒዲኤፍ እዚሁ ላይ ማግኘት ትችላላችሁ። የቻሌንጁን ቪዲዮም አሁን የምናየው ቪዲዮ ማለት ነው እዚሁ ላይ ማግኘት ትችላላችሁ ማለት ነው። ሌላ አሁን በሪል አካውንት ነው የተመዘገብኩት። ሪል አካውንቱን መተው ብፈልግና ወደ ዲሞ መቀየር ብፈልግ ስዊች ቱ ዲሞ አካውንት ምትላለች። እሷን ነክቼ ከሪል አካውንት ላይ ራሴን ሰርቼ ወደ ዲሞ መመዝገብ እችላለሁ ማለት ነው። ኤንድ የሪል አካውንት ቁጥሬን መቀየር ብፈልግ አዲስ አካውንት ሌላ ማስመዝገብ ብፈልግ ቼንጅ አካውንት ነምበር እላለሁ ማለት ነው። ለዲሞ ተወዳዳሪዎች ደግሞ
በተለይ እናንተ ወደ ሪል መሳተፍ ከፈለጋችሁ ከዲሞ መቀየር ከፈለጋችሁ ስዊች ቱ ዲሞ የምትለው ስዊች ቱ ሪል ትሆናለች የዛኔ ማለት። ሌላ ቼንጅ አካውንት ነምበር የሚለው አለ እዛ ላይ። አንድ ነገር ማወቅ ያለባችሁ ኤክስነስ ዲሞ አካውንትን አንድ ሳምንት በላይ ምንም ትሬድ ሳትከፍቱበት ከቆየ ይደልትባችኋል ኤክስነስ ራሱ። ማድረግ ያለባችሁ ቻሌንጁ ሳይከፈት ዝም ብላችሁ በአንድ በሁለት ቀን 0.01 ሎት ሳይዝ ከፈት እያደረጋችሁ ወዲያው እየዘጋችሁ አካውንታችሁን አክቲቭ አድርጋችሁ ማቆየት። ልክ ዊኬንድ ላይ አካውንታችሁን ወደ ቻሌንጁ ባላንስ ሪሴት አድርጋችሁ ማስተካከል። ምናልባት አካውንታችሁ ዴሊት ቢሆንባችሁ ግን እዚህ ጋር ትመጡና ቼንጅ አካውንት ነምበር የምትለዋን ነክታችሁ አዲስ ሌላ ዲሞ አካውንት ነምበር ማስገባት ትችላላችሁ። ዳታቤዝ ላይ ያለውን ይቀይርላችኋል ማለት ነው። አዘርዋይስ ምዝገባ ቀላል ነው እንደዚህ እንደምታዩት። አይሆፕ ደግሞ ኢንጆይ የምታደርጉት ይሆናል ማለት ነው። ቀጣይ ደግሞ እስቲ እንዴት ነው ላይቭ ደግሞ ዳታችንን የምንከታተለው የሚለውን ባጭሩ ደግሞ መልሼ ላሳያችሁ እዚህ ቻሌንጁን ላይ ራሳችንን የምንከታተልበት የቻሌንጁን ሙሉ ዳታ ላይ ሊደርቦርዱን የምናይበት ፕላትፎርም ዊነር ፒፕ ይባላል። ይሄ በብር ፎሬክስ ቲም ቢውልድ የተደረገ ነው። በጣም አሪፍ የሆነ ፕላትፎርም ነው። ለማግኘት ይህን ፕላትፎርም winnerpip.com ብላችሁ ብትገቡ ይህን ላንዲንግ ፔጅ ታገኙታላችሁ። ስፔሊንጉን ልክ እንደዚህች ዋጋችሁ winnerpip.com ብላችሁ ሰርች ማድረግ ነው። ይሄ ላንዲንግ ፔጅ ይመጣላችኋል። ከዛ ላይ አቬለብል የሆኑ ቻሌንጆችን ለማየት እዚህ ጋር ቪው ቻሌንጅ ምትለዋን ወይም ከላይ ጆይን ቻሌንጅ ምትለዋን መንካት ነው። ቪው ቻሌንጅ ስትሉ አሁን አቬለብል የሆኑ ቻሌንጆችን ያመጣላችኋል። እኛ ቻሌንጅ 16 ሚል ይኖራል። ልክ እንደዚህ ያሉት ውስጥ ቻሌንጅ 16 ሚሊዮን ነው የምንመርጠው ማለት ነው። የቲም ኦንሊ ቻሌንጆች አሉ። የብር ፎሬክስ ላይቭ ትሬዲንግ ቲም ብቻ ጆይን የሚያደርጓቸው ቻሌንጆች እነሱ ሜቢ የዛኔ አክቲቭ ሊሆኑ ይችላሉ። አዘርዋይስ ግን አሁን የምንሳተፈው ቻሌንጅ 16ኛው ቻሌንጅን ቻሌንጅ 16 ሚሊዮን ልክ እንደዚህ የሚመጣልንን እንመርጣለን ማለት ነው። ከዛ በኋላ ምን ይጠይቀናል? MT5 አካውንት ነምበር እና ኢንቨስተር ፓስወርዳችንን እንድናስገባ። ቴሌግራም ቦቱ ላይ ቅድም ተመዝግበናል። MT5 አካውንት ነምበር በዲሞም ይሁን በሪል እና ደግሞ ኢንቨስተር ፓስወርድ አስገብተን ተመዝግብ። እሱን ራሱን ነው የምናስገባው። እዚህ ላይ መተን ምንም የምንመዘገበው ነገር የለም። ቅድም ቴሌግራም ላይ ተመዝግበናል። የተመዘገብንበትን አካውንት ነምበሩን እና ፓስወርዱን እናስገባለን ማለት ነው። ሳይኒን ስንለው ያስገባናል። ቴሌግራሙ ላይ ተመዝግበን ከነበረ ራሱ ያስገባናል። አዲስ ምዝገባ አይፈልግም። ልክ ስንገባ ዳሽቦርዳችን ይሄን ይመስላል። የምታዩት ከላይ ያሉት መጀመሪያ ስንተኛ እንደሆንን አሁን ከቻሌንጁ ያሳየናል። እዚህ ጋር ከ312 ሰው ውስጥ 8ኛ ያለሁት ብሎ ያሳየኛል ማለት ነው። ሌላ ፕሮፊት ክሮስ ፕሮፊት ስንት አምጥቻለሁ ከቻሌንጁ የሚለውን ያሳየኛል። ባላንስ አጠቃላይ ስንት እንደሆነ ቻሌንጁ ላይ ያልቅ ስንት ቀን እንዳቀረው ያሳየኛል። ቀጣይ ከታች ደግሞ በትናንሽ የሚያሳየው ስንት ትሬድ እስካሁን ወስጃለሁ፣ ከወሰድኳቸው ትሬዶች ውስጥ ስንቱ ኳሊፋይድ ነው ህጉን አክብሯል ይላል። አሁን እዚህ ጋር ከ13ቱ 4 ብቻ ነው ህጉን ያከበረው፣ 9ኙ ግን ህጉን አላከበሩም ብሎ ይነግረኛል። ሌላ ፕሮፊት ሪሙቭድ ህጉን ስላላከበሩ የተቀነሱ ፕሮፊቶች 290 ናቸው ይለኛል። ዊን ሬቴ 90% ነው። በአጠቃላይ አቬሬጅ ሪስክ ቱ ሪዋርድ 1.197 እየወሰድኩ ያለው የሚለውን ያሳየኛል። እዚህ ጋር ልክ ዳሽቦርዱ ላይ እስካሁን የተወሰዱ ትሬዶችን እንደዚህ ማየት ትችላላችሁ። ይሄ ዩዘር እስካሁን የወሰዳቸው ትሬዶች እንዳለ እዚህ ጋር ይመጡለታል ማለት ነው። እዚህ ጋር ስታተስ ተብሎ ራይት የምታዩት ኳሊፋይድ የሆነ ትሬድ ነው። ፍላግ በቀይ የተደረገበት ደግሞ ኳሊፋይድ ያልሆነና ከህግ ውጭ የሆኑ ናቸው እነዚህ ቀይ ትሬዶች። ጥያቄ ምልክት የምታዩባት ትሬድ ገና ሲስተሙ ያልወሰነውና ገና ዳታ ፈልጋሉ ብሎ ያሰበው ነው። ለጊዜው ኳሊፋይ እንደሆነ ፕሮፊቱን ይቆጥርለታል፣ ግን በኋላ ዳታ ሙሉ ሲያገኘውን ሊቀንሰው ይችላል ወይም ደግሞ ሙሉ ራይት ሊያደርግለት ይችላል ማለት ነው። ይሄ ሲስተሙ አፕዴት የሚደረገው በቀን 6 ጊዜ ነው አፕዴት የሚደረገው። ዝም ብሎ በየደቂቃው ሳይሆን በቀን ለ6 ጊዜ አፕዴት ራሱን ያደርጋል ሲስተሙ ማለት ነው። ይሄኛው አንድ አፕዴት ሲደረግ ነው። ቀጣይ አፕዴት መች እንደሆነ ይነግረናል። አሁን ይሄ ዳሽቦርድ አፕዴት የተደረገው ላስት 2 አወር አጎ ነው። ኔክስት አፕዴት 12 ሰዓት ላይ ነው ብሎ ይነግረናል ማለት ነው። ኔክስት 12 ሰዓት ላይ ሲስተሙ ራሱን አፕዴት ያደርጋል። እነዚህ ዳታዎች ያሉት ከ2 ሰዓት በፊት ያሉ ናቸው። ምናልባት አሁን የዘጋችሁ ትሬድ ከሆነ እዚህ ላይ አቬለብል ላይሆን ይችላል ማለት ነው። ለምሳሌ ፍላጎቹን ለምን እንደሆኑ ይነግራቸዋል። አሁን ይሄን ብንከፍተው ስቶፕ ሎስ የለውም ነበር ይሄ ትሬድ ብሎ ይነግረናል። ፍላግ የተደረገው ለዛ ነው። ሌላ ትሬዶችም እዚህ ጋር ሙሉ ፍላግ የተደረጉትን እችን ፍላግ የምትሏን ነክታችሁ ማየት ትችላላችሁ፣ እንዳለ ማየት ትችላላችሁ። አሁን ይሄ ለምሳሌ ማክስ ሪስክ ብሪጅድ ይለናል። ይሄ ትሬድ ማለት ቅድም እንደነገርኳችሁ ማለት ነው። ይሄ ትሬድ ይኸውላችሁ ምን ይላችኋል? ፕራይስ ሪችድ 4484.2 ይላችኋል። ይሄ ትሬድ በኋላ በፕሮፊት ተዘጋ እንጂ ማክሲመም ሪስኩን ነክቶ የተመለሰ ትሬድ ነው። ስቶፕ ሎስ በስነ ስርዓት ተቀምጦ ቢሆን ኖሮ ስቶፕ ሎስ ሚነካ ትሬድ ነበር ይሄ። ለሁሉም ፍላግ አለው። አሁን ለምሳሌ እዚህ ቻሌንጅ ላይ ዊኬንድ ትሬዲንግ አይቻልም። ዊኬንድ ትሬድ ነበረ ይሄ ትሬድ። ዊኬንድ ትሬድ ብሎ ዲስኳሊፋይ አድርጎታል ማለት ነው። ምሳሌ ይሄኛውን ብታዩት ፕሮፊት አፍተር ዴይሊ ድሮዳውን። ዴይሊ ድሮዳውን ከነካ በኋላ ነው ይሄ ፕሮፊት አቺቭ የተደረገው። ይሄኛውን ፕሮፊት አይቆጥሩም የሚለውን መስነሳት ይነግራቸዋል ማለት ነው። ሌላው ደግሞ ዋናው ሊደር ቦርዱ ነው። እቺኛዋን ሊደር ቦርድ እዚህ ጋር ገብታችሁ ሊደር ቦርድ ማየት ትችላላችሁ። ወይም ደግሞ እቺ ራንክ የምትለዋን ብትነኳት እንደዚህ ሊደር ቦርድ ያመጣላችኋል። ሊደር ቦርዱ ላይ የሁሉም ሰው ትሬድ አለ። አሁን እዚህ ጋር ይሄ ሰውዬ ትሬድ ኒንጃ ብሎ ነው ዩዘር ኔሙን ያስገባው፣ ኒክ ኔሙን 8ኛ ላይ ነው ያለው።
ከላይ ያሉትን ሰዎች ግን ማየት ትችላላችሁ። ለምሳሌ አንደኛው ጎልድ ፒፕ ኪንግ የሚል ነው 2250 ላይ ነው ያለው። እሱን ራሱን ክሊክ ብናደርገው ስንት ትሬድ እንደወሰደ ለምሳሌ 18 ትሬድ ወስዷል ይለናል። ከ18 ሁለቱ ፍላግ ናቸው፣ 16ቱ ግን ጥሩ ናቸው ይለናል። ምን ትሬድ እንደወሰደ መች እንደወሰደ እንደዚህ አምጥቶ ያሳየናል ማለት ነው። ሁሉንም ትሬዶቹ ዊን ሬቱን እንደዚህ ማየት እንችላለን። ሶ ትራንስፓረንት ነው። የማንንም ቻሌንጁ ላይ ያለን ሰው በኒክኔክ ነው የሚቀመጠው። እሱን ከፍታችሁ ስንት ትሬድ ወስዷል፣ ስንት ነው ዊን ሬቱ፣ ምን ትሬድ ወስዷል የሚለውን በደንብ ማየት ትችላላችሁ ማለት ነው። ይሄ ሞር ትራንስፓረንት ነው። ማን አንደኛ ነው፣ ማን እንዴት እየሄደ ነው፣ ማን ምን አይነት ፔሮችን እየወሰደ ነው የሚለውን በጣም ቪዚብል ነው ማለት ነው። የእናንተን ፕሮግረስ ደግሞ እዚህ ጋር ያመጣላችኋል። ይሄ አሁን ለምሳሌ የዚህ ቻሌንጅ ሳምፕል ቻሌንጅ ነው። ታርጌቱ 2000 ሴንት ነበረ። ከ1000 ጀምሮ 2000 መድረስ ነው። አሁን 1213 ላይ ነው ያለው። ለዚህ 21% አቺቭ አድርገሃል የሚለውን ይነግረዋል ማለት ነው። ቀላል ነው። ኤክስፕሎር አድርጉት። አንድ ነገር ልነግራችሁ የምፈልገው ይሄኛውን እስካሁን በዚህ ሲስተም ማለት ነው የብር ፎሬክስ ቲም ላይቭ ትሬዲንግ ቲማችን ላይ 5 ዙር ቻሌንጅ አዘጋጅተንበታል። በጣም አሪፍ ነው፣ ጥሩ እየሰራልን ነው። ነገር ግን ያ ሊሚትድ ነምበር ኦፍ ፒፕል ናቸው ያሉት እዛ ላይ ማለት ነው። እዚህ ግን ብዙ ሰው ነው የሚመጣው አሁን ቻሌንጅ 6 ላይ ማለት ነው። ለዚህ ምናልባት ያላየናቸው በጎች ልናይ እንችላለን ሲስተሙ ላይ ማለት ነው። የአሁኑን ዙር ይሄኛው ዊነር ፒፕም እንዳለ ይሄዳል። ከዛ በኋላ ልክ ቻሌንጁ ሲዘጋ ደግሞ መልሰን ሁሉንም ደግሞ በድሮ ማኑዋል ኢቫሉዌሽን በአንድ በሁለት ቀን ውስጥ መልሰን ደግሞ የድሮንም ማኑዋል ኢቫሉዌሽን እናደርገዋለን። ይሄ ሲስተም ምናልባት ፌል ቢያደርግ መሀል ላይ ማለት ነው፣ ገና አዲስ ሲስተም ነው፣ ማስ ቴስት እንደዚህ በብዙ ሰው ስላላደረግ ነው። ምናልባት የተወሰነ ችግር ከሆነ ማኑዋሉም ባካፕ አለን፣ በሱ እንሰራለን ማለት ነው። ኤኒ ችግር ካለ ምንም ፓኒክ ማድረግ አያስፈልግም። ትሬድ ወስዳችሁ ትሬዱ ዳሽቦርዳችሁ ላይ ካልመጣ ቴላስ ወዲያው ይስተካከልላችኋል። ኢንአፕሮፕሪየትሊ ፍላግ የሚደረግ ትሬድ ካለ ምናልባት ሲስተሙ ተሳስቶ ትሬዳችሁን ዲስኳሊፋይ የሚያደርጉ ከሆነ ነገሩን እሱም ይስተካከላል። መጨናነቅ አያስፈልግም። አዲስ ሲስተም ስለሆነ እንድትታገዙን እንፈልጋለን ማለት ነው። አዘርዋይስ ግን በጣም አሪፍ ፈን የሆነ ቻሌንጅ፣ ሞቲቬት የሚያደርግ ቻሌንጅ እንደሚሆን አስባለሁ። በደንብ ጠንክራችሁ ከሰራችሁ ምንም አሪፍ የማታመጡበት ምክንያት የለም ጋይስ። መቻችሁ አሪፍ ውጤቶች እንደምናይ አምሹ Inside.